ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ የምትለዋን እየተጫናችሁ ተደራሽነታችንን ከፍ እንድታደርጉ በአክብሮት እየጋበዝን ይህንን ፕሮግራም ዛሬ ከፈታችሁ ዛሬ ማድመጥ የጀመራችሁ የቻናላችን ቤተሰብ ለመሆን ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ በባህር ማዶ የምትገኙ ውድ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን ሁለተኛ ክፍል የዕለተ ሐሙስ ፕሮግራማችን በቀጥታ ትኩረት የሚያደርገው ወደ ቪላ ፓርክ ነው የሚወስደን። ምክንያቱም የማንቸስተር ዩናይትድ ሽንፈት፣ የሲቲ ነጥብ መጣል በአንገብጋቢ ሁኔታ ሰፊ አርዕስት ሊሆን ይችላል። ግን በልዩነት መነሳት ያለበት ከመጣበት ጊዜ አንስቶ እውቅናው በአግባቡ ያልተሰጠው በሙያው ያለው አቅም ሳይመዘን በትችት የስልጠናውን ህይወት በቼልሲ ቤት የጀመረ በራሱ ፍልስፍናና የጨዋታ ሂደት ባሳየው አስደናቂ እድገት ብዙ እምነት ተጥሎበት የፕሮጀክቱን ማሳኪያ ከፊት መስመር አቁሞ ፕሮጀክታቸውን ለማሳካት የመጣ ቱል እንጂ አሰልጣኝ አይደለም በሚል ሲታማ ነበር። ወጣት በቅርብ ዓመት ውስጥ በ2021-22 በፕሪሚየር ሊግ ውስጥ ሲጫወት የምናውቀው ሊያም ሮሲኒየር የተጠበቀው ሆነ በሚል ሄድላይንስ የእንግሊዝ ሚዲያ ከሊድስ፣ ከበርንሌ፣ ከአርሴናል ጋር ባለው ጨዋታ ገና 3 ጨዋታ ያለ ድል ሲጓዝ ይህንን ቼልሲን ነበር ስንል የነበረው የሚሉ ሲያሸንፍ ከአድናቆት ይልቅ ዝምታን የመረጡ ነጥብ ሲጥል ግን ያለፉትን 3 ጨዋታዎች አስፍተው ሲተቹና ሲያብጠለጥሉ የነበረው ሊያም ሮሲኒየር እንግዲህ በአግባቡ ቪላ ፓርክ ላይ ምናልባት የምሽቱን ጨዋታ ለተመለከታችሁ የቼልሲ ደጋፊዎች፣ የእግር ኳሱ ቤተሰብ ከክብደቱ ከይዘቱ ከተፎካካሪነቱ አንጻር ለቶፕ 5 ቶፕ 4 የሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረግ ፉክክር ላይ የሁለቱ አሰልጣኞች ኳሊቲ በምሽቱ ጨዋታ መመዘኛ ነበር። መመዘኛ የሆነበት ደግሞ አንደኛ ምክንያት ታክቲካል አፕሮች ነው። ሁለተኛው ጉዳይ ደግሞ ተቀራራቢ የጨዋታ ስታይል መከተላቸው ነው። በደንብ የቼልሲ ደጋፊዎች አስታውሱ፣ ሊያም ሮሲኒየር የቼልሲ ቤት ቀጠሮ ተፈጽሞ ግን አንድ ጨዋታ ሳያደርግ አንድ ፕሮግራም ሰርቼላችሁ ነበር ብታስታውሱ ከሆነ የሊያም ሮሲኒየር ታክቲካል ሂደትን ሳንመለከት ለወቀሰው ባንቸኩል የዚህ አሰልጣኝ ያጫወት ሲስተም የቅርብ ዓመት የቪላ ያጫወት ሂደትና የኡናይ ኤምሪን ቡድን የሚመስል ነገር ግን በአጠቃላይ ወደ ኡናይ ኤምሪ ቡድን ካራክተር የተቀየረ ሳይሆን በራሱ የጨዋታ ሲስተም ነገር ግን በአብዛኛው ቲሙ አዳፕት እንዲያደርግ የሚፈለገው የጨዋታ ስታይል ከስፔናዊ አሰልጣኝ ጋር ተቀራራቢ የሆነ ነው እና የሊያም ሮሲኒየርን ቡድን ለመተንበይ ከፈለጋችሁ ቪላ በአስደናቂ ወቅት የሚያሳየውን ባህሪና ኤሪያዎችን ኤክስፕሎር ለማድረግ ፕሮግሬሲቭ ፓስን የበለጠ የሚመለከት የአማካይ ክፍልን ቁጥር በማብዛት የተጋጣሚን ኤሪያ ለማሸነፍ የሚጠር ቡድን ነው። የኡናይ ኤምሪን ቡድን የሚመስል ካራክተር አለው። በተለይ ማጥቃቱ ሁለገብ ሚናን ስለሚፈልግ በእያንዳንዱ ዲፓርትመንት ለማጥቃት የሆነ ውስን ቴክኒኮችን አይፈልግም። በቀኙም የሜዳ ክፍል መሀል ለመሀልም በግራውም የራሱን የጨዋታ ስታይል የሚከተል እንጂ በፓልመር ላይ ጥገኛ የማይሆን በነካሴዶ ጥገኝነትን የተላቀቀ ቡድን በሚል ካራክተር የተዋቀረ ነው። በስትራስበርግ ባየነው አቅም ከሆነ ለቼልሲ ያንን ጨዋታ የሚተገብር ከሆነ በቼልሲ ቤት ለማሸጋገር ወይም የብሉኮን ካምፓኒ ያመነበት ደረጃ አሁን ቼልሲ ለያዘው ስብስብ በቂ አሰልጣኝ ነው ስንላችሁ ነበርና በሚዲያው በሚነሳ ትችት እንግዲህ በርካታ ቼልሲ ደጋፊዎች በወቅቱ ያው በርካታ ድምጾች ከተለያዩ አንግል ቼልሲን ካሰለጠኑ ኤክስፒሪየንሳቸው ከፍ ካሉ አሰልጣኞች መነሻ በማድረግ እንግዲህ
ይመጠናል በሚለው ጉዳይ ላይ ከፍተኛ ተጠራጣሪነት ነበር። በዚህ መሰረት እንግዲህ እኛም በወቅቱ የተወሰኑ ትችቶችን ቀምሰናል። አሰልጣኙን ሳንመለከት ሊጉ ፕሪሚየር ሊግ ነው፣ በቼልሲ ደረጃ ሳንመለከት ይሄን ያክል ተጫዋች አሰልጣኙ ጎበዝ ነው በሚል እርግጠኛ እንዴት ትሆናለህ በሚል እንግዲህ የተለያዩ ወቀሳዎች። ይሄ የቪላ ፓርኩ ጨዋታ የሮሲኒየርን ብቃት ከበቂ በላይ ማረጋገጫ ነው። አስቶን ቪላ ሜዳ ላይ ቼልሲ በአስደናቂ ውጤት በአስደናቂ ካምባክ 4-1 በሆነ ሰፊ ውጤት ቪላ ፓርክ ላይ በአስገራሚ ብልጫና በጨዋታ ስታይል ምናልባት ቪላ ፓርክ ላይ በዚህ ደረጃ የበለጠ ቡድን በቅርብ ዓመት ውስጥ ኡናይ ኤምሬ አሰልጣኝነት ዘመን ያልተመለከትነው የትኛውም የቶፕ ሲክስ ክለብ በዚህ ደረጃ የኡናይ ኤምሬ ቪላ በልጧል የሚል ካለ ያንን ጨዋታ ያስታውሰኝ። የትኛውም ቡድን በዚህ ኳሊቲ የማጥቃት እንቅስቃሴ ገዳይ በሆነ ባህሪና ፍጹም ጨዋታውን በተለያየ ዲፓርትመንት ዶሚኔት አድርጎ ሪላክስ አድርጎ ያሸነፈ ቡድን ካለበት ጫና ከሚፈለገው ውጤታማነት የበለጠ ደግሞ ባለፉት ሳምንታት ሲያሳልፍ የነበረው ተቃውሞና ትችት ቡድን ውስጥ ባጠረው ኤክስፒሪየንስ ምክንያት ተጫዋቾች በሚሰሩ አላግባብ ጥፋት እየጎደለ በመጣው ውጤት እንግዲህ ተወቃሽ ሲሆን ትላልቅ ቢግ ቻንሶች ሲሳቱ ዋጋ እየከፈሉ እንደመጣ ቡድን እንዲህ አይነት መረጋጋት ማስተዋል በራሱ የዚህም ቡድን ሳይኮሎጂካል አይደንቲቲ አሰልጣኝ ምን ያክል መቀየሩ ነው። ታስታውሳላችሁ በኤንዞ ማሬስካ አሰልጣኝነት ዘመን ቼልሲ አንድ ጨዋታ ላይ ከተንሸራተተ ሪከቨር ለማድረግ የተለያዩ ሳምንታት ከድል ርቆ ይቆያል፣ ቢያንስ ለ3-2 ጨዋታ። ነገር ግን በአርሴናል ተሸንፎ በዛ ጨዋታ ወደ 97 ደቂቃ የተጫወተ በጎዶሎ ሁለተኛ 45ቱን አብዛኛውን ክፍለ ጊዜ የተጫወተ በጎዶሎ ኢነርጂውን ፍላጎት እዛ ጨዋታ ላይ ያንን ጨዋታ ለመቀየር ሰከንድ ሃፍ 100% በጎዶሎም ከጎዶሎም በፊት ዶሚኔት እንዳደረገ ቡድን ከቪላ ኢነርጂ ጋር ያውም ቪላ የተጫወተው ታስታውሳላችሁ አርብ ምሽት ነው። የሪከቨሪንግ ጊዜ ካልኩሌት አድርጉ። አርብ ምሽት ተጫውቶ ቅዳሜና እሁድን ሪከቨር አድርጎ ነው ቼልሲ በአጭር ጊዜ ሪከቨሪ በጎዶሎ ጨዋታ ተጫውቶ ወደዚህ ጨዋታ ይመጣ። ልዩነቱን ጋፑን አስቡት ምን ያክል ሰፊ ጋፕ እንዳለ። ከዛ በኋላ ደግሞ አዌ ጨዋታ ነው፣ ተጋጣሚ ቪላ ነው። ቆስሎ ነው የሚመጣው በከተማው ተቀናቃኝ ተሸንፎ። ይሄ ጨዋታ ክብደቱ ለሊያም ሮሲኒር በአብዛኛው መመዘኛ ከፍተኛ ነው። የተፈጠረው ጉዳይ ግን ተቃራኒ ነው። ይሄ የአሰልጣኙን አቅም በመጀመሪያ ደረጃ አድንቆ 100% ማለፍ ያስፈልጋል። አሁን ምንም የሚሸፋፈን ጉዳይ የለም። አሰልጣኙ ባለው የታክቲክ አቅም ኤሚሬትስ ላይ ባይጎድል ውጤቱን ሊቀይር እንደሚችል በቂ ማረጋገጫ በጎዶሎ ሆኖ አሳይቷል። አይደለም ሳይጎድል በጎዶሎ ሆኖ አሳይቷል። ጨዋታው 100% ማለት ይቻላል ዶሚኔት ያደረገበት ስታይል በቂ ማረጋገጫ። እንግዲህ የተሻሉ ኤክስፒሪየንሶች፣ የቡድን ቅንጅት፣ አብሮ መቆየት፣ አብሮ መዋሃድ እንደነዚህ አይነት ትልቅ ጨዋታዎች ላይ የሚያመጣው የራሱ የሆነ ተጽዕኖ አለ። ያ ደግሞ አርሴናልን የበለጠ አድቫንቴጅ ሰጥቶት በጥንካሬያቸው ሁለት የቆሙ ኳስ አስቆጥረው ክፍት ከሆነ እንቅስቃሴ ግብ ሳያስተናግድ ከአርሴናል ጋር መውጣት የቻለው ቼልሲ እና በዚህ ጨዋታ እንግዲህ አስገዳጅም ለውጦች ነበሩ። በግድ እዛ ቦታ ላይ ካለው ውጥረት ካለው አማራጭ አንጻር መጠቀም የነበረባቸውን ተጫዋቾች ተጠቅመው ግን አንድ አሰልጣኝ ተቀይሮ ለሚገባም ውጤት ለመቀየርም ኢፌክቲቭ ለመሆንም የሚጠቀማቸው ተጫዋቾች በአግባቡ ተቀይሮ ገብተው ዋጋ ያለውን እንቅስቃሴ ሲያደርጉ የአሰልጣኙ ሲስተም ምን ያክል ለተጫዋቾች አዳፕት ለማድረግ አለመክበዱን ነው የምንመለከተው። በዚህ መሰረት እንግዲህ ትናንት ምሽት በተደረገው የቪላ ፓርክ ጨዋታ በጆao ፔድሮ ሱፐር ሃትሪክ እና በፓልመር ግብ ታጅቦ ቼልሲ 4-1 በሆነ ሰፊ ውጤት ተጋጣሚውን ቪላን በማሸነፍ አስደናቂውና ወሳኙን 3 ነጥብ በወሳኝ ሰዓት ማሳካት ችሏል። ጨዋታው በጀመረ የቪላ እንቅስቃሴ ገና በ2 ደቂቃ ነው ቼልሲ ስትራክቸራሊ የጌሙን የጨዋታ መንገድ ሳይዝ በ2 ደቂቃ ነው ቤሊ ያሻገረውን ኳስ ዳግላስ ሉዊዝ አስቆጥሮ 2 ደቂቃ ላይ መሪውን ጨዋታው ቀጠለ። ከዚህ የቪላ ሆም አድቫንቴጅ ካለው ጥብቅ የሆነ የሎው ብሎክ
የመከላከል ስትራክቸር ጋር ተያይዞ ቼልሲ በፍጥነት ሪያክት ለማድረግና እዚህ ጨዋታ ላይ ለመቆየት ምን ያክል ርቀት ይጓዛል የሚለው ትላልቅ ጥያቄዎች ነበሩ። ረጅም ጊዜ አብሮ በጋራ የተጣመሩት ኮንሳና ሚንግስ ስለተሰለፉ በተከላካይ ስፍራ ማትሰንና ካሽ፣ ኦናናና ዳግላስ ሉዊስ፣ ቤሊ፣ ቡንዲያ፣ ሮጀርስና ዋትኪንስ የበለጠ በኦፌንሲቭ እንቅስቃሴ ላይ ትኩረት ያደረገ የቪላ የቡድን ሼፕ ነበር። 2 ደቂቃ ላይ ያስቆጠሩ አስቶን ቪላ በፍጥነት ግብ ካስቆጠረ በኋላ የምንመለከተው አንድ አይነት የቡድን ካራክተር አለ። በቪላ በኩል የበለጠ ለተጋጣሚ እነዛን ስፔሶች ተጋጣሚ ለማጥቃት ከራሱ የመጫወቻ ክልል ሲወጣ እነዛን ስፔሶችን በመዝጋት በመልሶ ማጥቃትና ከራስ የመጫወቻ ክልል በሚጣሉ ረጃጅም ኳሶች ውጤትን ለማስፋት ወይም አጋጣሚዎችን ለመጠቀም ነው የጨዋታን እንቅስቃሴ የሚጠቀሙትና በዚህ ስትራክቸር ቪላ ቀጠለ። ጨዋታው ላይ በጆao ፔድሮ አማካኝነት ማሎ ጉስቶ የኦፍሳይድ ትራፑን በማለፍ በተደረገ እንቅስቃሴ እንግዲህ የመጨረሻዋን ኳስ በተገቢው ሰዓት ተገቢው ፖዚሽን ላይ በመገኘት የዛ እንቅስቃሴ ትላልቅ የቤት ስራዎች በቡድን አጋሮቹ ተጠናቆ ቢመጣም ወደ ጨዋታ ለመመለስ አንድ የፊት መስመር ተጫዋች መገኘት ባለበት ተገቢውን ፖዚሽን ላይ ተገኝቶ አስፈላጊውን ምላሽ ከተሰለፈበት ቦታ ከሚፈለገው የጨዋታ ስታይል በተገቢው ፖዚሽን ላይ መገኘት ነው እንግዲህ ዋጋ የሚኖራቸውና ጆao ፔድሮ በዚህ እንቅስቃሴ በአግባቡ ቦታው ላይ በመገኘት ከማሎ ጉስቶ የተሻገረለትን ኳስ በማስቆጠር 1-1 ሆነ ጨዋታው። ቪላ ከዚህም በኋላ በድጋሚ ወደ ጨዋታው ለመመለስ ሌላ አጋጣሚ ሌላ የጨዋታ ሂደት በተመሳሳይ መልኩ ተጠቅሞ በቀጥታ ከራስ የመጫወቻ ክልል በተደረገ የማጥቃት እንቅስቃሴ ቪላዎች ወደ ጨዋታ የሚመለሱበትን ከረፍት በፊት ዋትኪንስ አስቆጠረ። ነገር ግን በድጋሚ ምስል ሲታይ ያ ኳስ ኦፍሳይድ መሆኑን ተከትሎ ኳሷ ተሻረች 41ኛ ደቂቃ ላይ። ስለዚህ ቼልሲ በፍጥነት እዚህ ጨዋታ ላይ ለመቆየት እዚህ ጨዋታ ላይ ምላሽ ለመስጠት በቀሪ ደቂቃዎች ሪያክት ለማድረግ እንግዲህ እንደገና የጆao ፔድሮ በተጨማሪ ደቂቃ የመጀመሪያ 45 ከመጠናቀቁ 45 ሲደመር 6 ላይ ከኤንዞ ፈርናንዴዝ የተሻገረለትን ኳስ አስቆጠረ። የቼልሲ አድቫንቴጅ በቪላ ስቴዲየም ተመርቶ በ2 ደቂቃ ግብ አስተናግዶ በጨዋታው ላይ ሆም አድቫንቴጅ እየተጠቀመ እንዳለ ቡድን ተጋጣሚው ቪላ መሆኑ በበርካታ ትችቶችና ተቃውሞች የመጣ 20ኛ ደረጃ ላይ በሚገኝ ወልቭስ ተሸንፎ እንደመጣ ቡድን እዚህ ጨዋታ ላይ ቪላ አስፈላጊው ምላሽ ይሰጣል ተብሎ ነው የሚጠበቀው የበለጠ እና ከረፍት በፊት ነበር ጆao ፔድሮ ሁለተኛውን ለራሱ ለቡድኑን በማስቆጠር የቼልሲን አድቫንቴጅ በመሪነት ይዞ መውጣት የቻለው። ከረፍት መልስ እንግዲህ ጨዋታው ላይ የሚጠበቁ ጉዳዮች አሉ። ቪላ ተጭኖ ቼልሲ ላይ ጫና ፈጥሮ ግቦችን የበለጠ ለማስቆጠር አድቫንቴጆችን ክሬት ያደርጋል በሚል ነው እና ባለው አቅም ቪላ ከራሱ የመጫወቻ ክልል ወጥቶ ይጫወታል የሚል ግምቶች ነበሩ። ነገር ግን ቼልሲ አንድ የጨዋታ ስታይል በደንብ ሁለተኛ 45ን ከተመለከታችሁ በአብዛኛው የሊያም ሮሲኒየርን ቡድን ከዚህ በፊት ስናነሳቸው ከነበሩ ጥንካሬዎች የጨዋታ ስታይሎች ወይም ቼልሲ ባሸነፈባቸው ጨዋታዎች ወይም ሁለቱም ቡድኖች በሚከተሉት የጨዋታ ስታይል አንድ ጉዳይ ላስታውሳችሁ። ቢትዊን ዘ ላይንስ በመስመሮች መሃል የሚደረጉ ኳሶች ፕሮግሬሲቭ ፓስ ጠባብ ስፔስ ይኑር ጠባብ መስመር ይኑር በሁለቱም የቡድን እንቅስቃሴ ሼፕ ውስጥ የሚኖሩ የትኛውም የተጋጣሚ ቅርጽ ሊኖር ይችላል። ቢትዊን ዘ ላይንስ ላይ ግን ቴክኒካሊ ታክቲካሊ አንድ ቡድን የበለጠ ለመዋሃድ ጊዜ ይፈልጋል ወይም የአሰልጣኙ ታክቲካል አፕሮች አስደናቂ መሆን አለበት። የጨዋታ መንገድ ለተጫዋቾች ይሄን የጨዋታ ስታይል ለመከተል ከረፍት በፊት ሁለቱም ቡድኖች ይሄን የጨዋታ መንገድ ሲከተሉ ነበር። ግን ቼልሲ ኢፌክቲቭ ስለነበር ከመመራት ተነስቶ መሪ ሲሆን ጨዋታው ላይ አልከበደውም። በዚህ የጨዋታ ሲስተም
ነገር ግን በቪላ በኩል በተመሳሳይ መልኩ እንደ ቼልሲ ሪያክት ለማድረግ ቪላ ከፍተኛ ውጥረት ውስጥ በተለይ እየመራ ውጤት ሲቀየርበት በቀጥታ ጫና ውስጥ የሚገባ ምላሽ ለመስጠት ቶሎ ወደ ጨዋታ ሪከቨር ለማድረግ የሚቸገር ግን በሜዳው ሁለተኛ 45 መቼም ፈታኝ ቪላ ነው የምንመለከተው በጨዋታዎች። ነገር ግን ከሁለተኛ 45 ከተመለከትነው የጨዋታ እንቅስቃሴ ሁለቱም ቡድኖች የሚከተሉት ሁለቱም አሰልጣኞች በጋራ የሚጠቀሙት አንድ የጨዋታ ስታይል አለ። በመስመሮች መሀል ለመሀል የሚደረግ የሽግግር እንቅስቃሴ። ስለዚህ የአማካይ ክፍሉን ያኛው ቡድን የሚያጠቃ ከሆነ አንደኛው ቡድን ኮምፓክት ማድረግ አለበት። ኮምፓክት ማድረግ ብቻ ሳይሆን ላይኖችን የሚፈቅድ ከሆነ ያ ቡድን ወደሚፈልገው ስፔስ ለመግባት ኮምፓክት ማድረግ ብቻ በቂ ሳይሆን እነዛን ስፔሶች መድፈን ዋነኛ ካራክተር። እየመራ የሚገኘው ቼልሲ ነው። በዚህ መሰረት ይህን ጥብቅ የሆነ ስትራክቸር መያዝ ያለበት ቼልሲ ነው። ነገር ግን አንዳንዴ ተጋጣሚ ተመሳሳይ የጨዋታ መልክ የሚይዝ ከሆነ ከተቃራኒ ቡድን ጋር አንድ አይነት የጨዋታ ስታይል የሚከተሉ ከሆነ በአንዳንድ መመዘኛዎች ያ ቡድን ያለበትን ክፍተት ያ አሰልጣኝ ያውቃል ታክቲካሊ፣ ምክንያቱም ተመሳሳይነት ያለ የጨዋታ ስታይል ስለሚከተል። ስለዚህ የዛም ቡድን የሚጠቀምበትን የማጥቃት እንቅስቃሴ በተቃራኒው ይሄ ቡድን በመጠቀም ኳሶችን ያስቆማል። ከዚህ በፊት በፔፕ ጋርዲዮላ ቡድኖች ውስጥ የምንመለከተው ካራክተር ማለት ነው። ፔፕ ተጋጣሚ ላይ ሳይኮሎጂካል ጫና ለመፍጠር አታኪንግ ሰርድ ተጫዋች ቁጥር ከፍ ያደርግና ተጋጣሚ ከራሱ ሜዳ እንዳይወጣ እዛው ይገድባል ተጨማሪ ቁጥር በማብዛት። ልክ በዛ አይነት የጨዋታ ስታይል ቼልሲ የተጫዋች ለውጥ ሳይሆን ሜዳ ውስጥ ያሉ ተጫዋቾች የቪላን ሲስተም ቼልሲ ሲተገብር ማለት ነው። ከዛም በኋላ ቪላ ኦርጋናይዝድ ለመሆን ተከላካዩ፣ አማካዩ፣ የአጥቂው ክፍል በስትራክቸር እያንዳንዱ ሜዳ እያሸነፈ በመስመሮች መሃል የሚደረግ የማጥቃት መሃል ለመሃል የሚደረግ የሽግግር እንቅስቃሴዎች በአጠቃላይ ተቋረጡ። የበለጠ ቼልሲ ለማስቆጠር እድሎችን በተመሳሳይ በቪላ ባህሪ የቼልሲ አስደናቂ የፕሮግሬሲቭ የመሃል ለመሃል የሚደረግ የሽግግር እንቅስቃሴ ሰከንድ ሃፍ የበለጠ ዳግላስ ሉዊዝን እና አማዶ ኦናናን የሚሮጡባቸው ስፔሶችን በማሳጣት እነዚህ ተጫዋቾች የሚከላከሉባቸውን ኤሪያዎችን ዶሚኔት በማድረግ በተለይ በካሴዶ እና በሪሽ ጄምስ አማካኝነት ሪሽ ጄምስ እና ካሴዶ በፓስ በኩል እነዚህን የማን ማርኪንግ እንቅስቃሴ ላይ የበለጠ ውጤታማ በመሆን ፓልመር ስፔሶችን እየደጋገመ ያገኝ ነበር። ለዛም ነው ካረፍተ በኋላ ኮል ፓልመር ሶስተኛዋን ግብ ማስቆጠር የቻለው። ካረፍት በፊት ይሄ ጨዋታ ስታይል ነበር፣ ግን ቼልሲ ወደ ጨዋታው ለመግባት የመረጠው የጨዋታ መንገድ የተለያየ አይነት አለ። ሴንትራል ፕሮግረስ አለ፣ ወደ ዋይድ ኤሪያ የሚወጡ ኳሶች አሉ። የበለጠ ሃይላይን በመስራት ገና ቪላ ከፍ ቀና ብለው ኳሶችን ፕሮሰስ ሊያደርጉ ሲሉ በሃይ ፕረስ የሚያስጥሉበትም እንቅስቃሴ አለ በቼልሲ በኩል። ግን የሁለተኛው 45 ታክቲካል ዶሚኔት የማድረግ የቼልሲ ባህሪ ፍጹም አስደናቂ ነበርና በዚህ የጨዋታ ስታይል እንግዲህ በፓልመር፣ ካሴዶ፣ ሪሽ ጄምስ ሰከንድ ሃፍ የተቀናጀ የቪላን ቢትዊን ዘ ላይን እንቅስቃሴ በመቁረጥ በዛው ታክቲክ ቪላን መበታተን ነው ያዙት። በእንዲህ አይነት ተለዋዋጭ ባህሪ አንድ ቡድን ቶሎ ሪያክት ለማድረግ እንዲህ አይነት አዳፕት መፍጠር የሚያስገርም ነው። ፈጣን የሆነ ቁርኝት ማለት ነው። በዚህ የጨዋታ መንገድ ነው እንግዲህ ሁለተኛ 45 እንደጀመረ 55ኛ ደቂቃ ላይ ፓልመር ማስቆጠር ቻለ። ፓልመር ሲያስቆጥር ያገኘውን ስፔስ ተመልከቱ። ቼልሲ በዘንድሮ ሲዝን ተውት 2026 ከገባ በኋላ ኮል ፓልመር የመጀመሪያ ክፍት ከሆነ እንቅስቃሴ ያስቆጠረው ግብ። ለምን ይሄ ክፍት የሆነ እንቅስቃሴ? ፓልመር ያለፉትን ጨዋታዎች ግብ አላስቆጠረም ወይም የቆመ ኳስ ነው ያስቆጠረው፣ ኦፕን ፕሌይ አይደለም በሚል ወቅታዊ የፓልመር ብቃት የተወሰነ ትችቶችን እያስተናገደ ነው። ፓልመር በቼልሲ ባላንስ ላይ የተለያዩ ጉዳዮች እያስነሳ ነው የሚገኝ። ምንም እንኳን አስደናቂ ከኳስ ጋር ቆይታ ቢያደርግም ከአርሴናል ጋር ትኩረት ሳያገኝ እንግዲህ ተጫዋቹን ሁሌ መመዘን የሚፈልጉት በተመሳሳይ የቁጥር
አፕሮች ነውና በዛ ቁጥር ላይ ካልተገኘ ፓልመር ጥሩ አይደለም የሚል ወቀሳ ሁሌም ነው የሚያስተናግድ። ይሄ የተለመደ ነው፣ ግን የተጫዋቹ አስተዋጽኦ የሚታይ ነው። በተለይ ከኳስ ጋር የቼልሲ ትራንዚሽንን ላስተዋለ ፓልመር ምን ያክል ኢፌክቲቭ እንደሆነ ከኳስ ጋር ያለው እንቅስቃሴ ነው የሚያሳየውና ጆአዎ ፔድሮ በአራት የግብ ተሳትፎ ነው ያደረገው። 3 ግቦችን ለፓልመር ግብ መቆጠር ደግሞ አሲስት በማድረግ የአንድ የፎልስ ናይን ተጫዋች ወይም ቼልሲ አውት ኤንድ አውት ነምበር 9 ባይሆንም ግን እንደ አግቢ የሚጠቀመው ተጫዋች ይሄ ብራዚላዊ ሚናው 3 የሆነ ቦክስ ውስጥ መገኘት፣ ቡድኑ ኦርጋናይዝድ ሆኖ ወደ ማጥቃት ትራንዚሽን ሲሄድ አማካዩን በኦቨርሎድ የሚረዳ፣ በተቃራኒው ደግሞ የቡድኑ ሃይ ፕረስ ፋይናል ሰርድ ላይ ሁለቱንም ስፔሶች ላይ በግራም በቀኝም እኩል ወርዶ ፕረስ የሚያደርግ እንደ ሐሰተኛ 9 ቁጥር የሚጫወት ነገር ግን የአጥቂን ተግባር በቼልሲ ቤት እየተወጣ የሚገኝ አስደናቂ ብራዚላዊ ነው። እንግዲህ ለፓልመር ግብ መቆጠር መነሻ ሆኖ ፓልመር 55ኛ ደቂቃ ላይ አስቆጠረ። የቼልሲ ማጥቃት ጨዋታን በጊዜ መግደል ኳሊቲ ተጠናክሮ ቀጥሎ ነው። እንግዲህ ጋርናቾም የጨዋታው ሌላኛው ኢፌክቲቭ ተጫዋች ፓልመር፣ ጋርናቾና ጆአዎ ፔድሮ በምሽቱ ጨዋታ በደም ካስተዋላችሁ ፍጹም መግባባት ሶስቱ ተጫዋቾች መካከል አለ። የበለጠ ደግሞ ማቲካሽን በዛ ፖዚሽን ኦቨርላፕም አንደርላፕም እንዳያደርግ የጋርናቾ በእያንዳንዱ ኳስ አደጋ የመፍጠር ከኳስ ጋር የሚኖረው ቆይታ ምናልባት በቼልሲ ቤት እንዲህ አይነት አስደናቂ ብቃቶችን በቅርብ ጊዜያት ውስጥ ጋርናቾ ተቀይሮም እየገባ ቋሚ በሆነበት የምናስታውሰው አንድ ጨዋታ ላይ ነው ካልተሳሳትኩ፣ የብሬንፎርዱ ጨዋታ ከፍተኛ ተቃውሞ ድምጽ የተሰማበት ቼልሲ ጥሩ ፐርፎርም አላደረገ። ዋነኛ ምክንያት ደግሞ ጋርናቾ ነው በሚል ከዛን ጊዜ አንስቶ ግን የተጫዋች ተቀይሮ በገባባቸውም እንደዚህ አይነት የቋሚነት ስፍራን ሲያገኝ ደግሞ የሚሰጠው አገልግሎት አስደናቂ ነበርና በምሽቱ ጨዋታ የጋርናቾ ፋይናል ሰርድ የቪላን ተከላካይ በማጥቃቱ በኩል እያደረገ የነበረው ችግር የሚፈጥሩ ለቪላ የተከላካይ ስፍራ ምቾት የሚነሱ ተደጋጋሚ የማጥቃት እንቅስቃሴዎች እንግዲህ በውጤታማነት በስተመጨረሻም ለጆአዎ ፔድሮ በጨዋታው ቼልሲ እንደ ቡድን 4ኛ ግቡን ጆአዎ ፔድሮ በግሉ ሃትሪክ የሰራበትን ኳስ አመቻችቶ በማቀበል እንግዲህ ቼልሲ 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። ከመመራት ተነስቶ ካምባኩንም ሃትሪኩንም በተሟላ ሁኔታ የጆአዎ ፔድሮ ጣፋጭ ምሽት ቼልሲ እንደ ቡድን አስገራሚ ፐርፎርማንስ ከዛ ሁሉ ውጣ ውረድ በኋላ በግሩም ሁኔታ ነው ከነዚህ ትችቶች ሪከቨር በማድረግ ውጤታማ መሆን የቻለው። ታዲያ በምሽቱ ከነበሩ የቼልሲ አስደናቂ እንቅስቃሴዎች መካከል ስለ ጆአዎ ፔድሮ እስቲ አንዳንድ ጉዳይ እናንሳ። ይህ ተጫዋች በዘንድሮ ሲዝን እንግዲህ በቼልሲ ቤት አስደናቂ የውድድር ዓመት እያሳለፈ ነው። በግሉ ቁጥሮች እንደሚያሳዩት ከሆነ የጆአዎ ፔድሮ ብቃት ለቼልሲ የሶስተኛ ሜዳ ክፍል የአጥቂ አማራጭ ታስቦ የመጣው አውት ኤንድ አውት ነምበር 9 ሳይሆን በአማራጭነት ፋይናል ሰርድ ላይ ባለው ሁለገብ ሚና ቼልሲ ለመጠቀም ግን እንደ አጥቂ አሁን ቡድኑ የበለጠ በእነዚህ አይነት ጨዋታዎች ውጤት ይዞ እንዲወጣ ቼልሲ በቅርብ ሳምንት ወደ ኔፕልስ ተጉዞ እነዛን ጣፋጭ ድል በዩኤፋ ቻምፒየንስ ሊግ ጥሎ ማለፍ ጨዋታ የሊግ ፌዝ ላይ ቼልሲ ካምባክ ሲያደርግ የተለያዩ ጨዋታዎች ላይ የሚያሳየው አስደናቂ እንቅስቃሴ አለ። ይሄ የ24 ዓመት ብራዚላዊ ተጫዋች ለቼልሲ የዚህ ተጫዋች ሚና ምንም ጥያቄ የማይቀርብበት 100% ትልቁን ክሬዲት የሚወስድ ነው። ሃትሪክ ቪላ ፓርክ ላይ ከመመራት ከነዛ ተከታታይ ጨዋታዎች ነጥብ መጣል የመጨረሻውን የለንደን ደርቢ ሽንፈት እንዳስተናገደ ቡድን በፍጥነት እንዲህ አይነት ሪከቨር እና እንዲህ አይነት ምላሽ ይሰጣል ተብሎ ባልተጠበቀበት ያውም በኡናይ ኤምሬ ቪላ ፓርክ ላይ በጣም ፈታኙ ስቴዲየም ላይ ኤክስፒሪየንስ ባላቸው
ተቀናጅተው በቆዩ ረጅም ጊዜ የቆየው ቡድን በምሽቱ ጨዋታ እኮ ከአስቶን ቪላ የዚህ ብራዚላዊ ተሳትፎና በእያንዳንዱ ጨዋታ ለቼልሲ ውጤታማ ቆይታ ማድረጉን የተለያዩ ቁጥሮች ይገልጻሉ። ነገር ግን የጆao ፔድሮ ዝውውር በቅርብ ዓመት ውስጥ ቼልሲ በአውት ኤንድ አውት 9 ቁጥር ስፍራ ከተደረጉ ዝውውሮች ውስጥ የበለጠ በሚናው የ9 ቁጥር ባህሪ ቢኖረውም ግን የበለጠ ለሐሰተኛ 9 ቁጥር የጨዋታ ስታይል የሚመች ብራዚላዊ ወይም ያልተገደበ ሚና ሶስተኛ የሜዳ ክፍል ላይ በሶስቱም የመጫወቻ ክልሎች በነፃነት እየተዟዟረ እንዲጫወት በሚሰጠው ነፃነት ከብራይተን አንስቶ እስከ ቼልሲ ድረስ ያለውን ውጤታማነት እንግዲህ በአስደናቂ ዝውውር 55 ሚሊዮን ፓውንድ ሲደመር 5 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር በዚህ አይነት አስደናቂ ኳሊቲ እንግዲህ ምሽት በቪላ ፓርክ ለተገኘው ድል ኤክስ ፋክተር ነበር። ለቼልሲ ልዩነት የነበረ በቅርብ ሳምንት በጆao ፔድሮ ግቦች ቼልሲ ጨዋታዎቹ ውጤታማ ሲሆን ተመልክተናል። እንደውም አንድ የኦፕታ ስታቲክስ ላይ የተመለከትኩት በዘንድሮ የውድድር ዓመት ጆao ፔድሮ ልክ እንደ ጋብሪኤል ጄሱስ በቅርብ ባለፈው ሳመር በአደጋ ከዚህ ዓለም በሞት የተለየው ልክ እንደ ዲዬጎ ጆታ ግብ ባስቆጠረበት ጨዋታዎች ቼልሲ አልተሸነፈም እና የዚህ ተጫዋች ልዩነት ጨዋታ ላይ የሚያስቆጠራቸው ግቦች የአሸናፊነት ወደ ጨዋታ የሚመልስ ልዩነት የሚፈጥር ነውና ባለፉት 11 ጨዋታዎች 10 ግብ ማስቆጠር የቻለ ብቸኛ ተጫዋች ነው። በምሽቱም ሃትሪክ መስራት ችሏል። በፕሪሚየር ሊጉም ከደብል ዲጂት አልፏል የግቦቹ ቁጥር። ይሄ አስደናቂ የውድድር ዓመት ነው። በቀጥታ 17 የፕሪሚየር ሊግ የሊግ ተሳትፎ ማድረግ ቀላል የሚባል አይደለም። በሁሉም ውድድሮች 17 የግብ ተሳትፎ ከፔናልቲ ውጪ ደግሞ 14 ግቦችን ማስቆጠር የቻለው ጆao ፔድሮ እንግዲህ አስደናቂ የውድድር ዓመት እያሳለፈ ነው የሚገኘው። 14 ከፔናልቲ ውጪ ግብ በማስቆጠር በፕሪሚየር ሊጉ ሃላንድ ብቻ ነው ይበልጠው። የተቀሩትን በርካታ ግቦችን በማስቆጠር በሊጉ እንግዲህ ግንባር ቀደም የሚቀመጥ 14 የሊግ ከፔናልቲ ውጪ ጎል ማስቆጠር፣ እዚህ ላይ ደግሞ 7 ግብ የሆኑ ኳሶችን አመቻችቶ ማቀበል በዘንድሮ የውድድር ዓመት የጆao ፔድሮ አስደናቂ ቁጥርና የተጫዋቹ ብቃት ነው። እንደውም የቢቢሲን ዘገባ ብትመለከቱ ስለ ጆao ፔድሮ ወርልድ ክላስ መሆን የተለያዩ ጥቆማዎችን የያዘ ዝርዝር ጉዳይ ወጥቷል። ያንን ዘገባ ብትመለከቱ የተሻለ ወይም በቀጣይ ቀናት በተጫዋቹ ዙሪያ ይህን ቁጥር ይዘመን መጣው ነው። በፕሪሚየር ሊጉ የተለየ ብቃትና አስተዋጽኦ ማበርከቱን አሁንም አጠናክሮ የቀጠለው ይሄ ብራዚላዊ ተጫዋች የምሽቱ ጨዋታ ልዩነት ነበር። በደንብ ከምንመለከታቸው የጆao ፔድሮ የሜዳ ውስጥ እንቅስቃሴ መካከል ከተመለከታቸው የተጋጣሚ ተጫዋቾች በራሳቸው የመጫወቻ ክልል ተከላካዮች ፒን አድርጎ የሚይዝበት ሲስተም ፕረስ ሲያደርግ የበለጠ በቅርብ ሳምንት በተለይ ሊያም ሮሲኒር ከመጡበት ጊዜ አንስቶ አንድ ልብ ብለን የተመለከትነው ጉዳይ አለ። የጋራ ኳስ በአየር ላይ ኳስ የማሸነፍ ጥንካሬ፣ በግራውንድም በኤሪያል ዱዌል ላይ ያለው ጥንካሬ፣ ከዛም በኋላ የቡድኑ የፋይናል ሰርድ የመጀመሪያ ትራንዚሽን ቢልድ አፕ ላይ በቀጥታ ከእያንዳንዱ የኳስ ንክኪ ጋር ቀጥተኛ ተሳትፈዋል። ከዛ ኤሪያ በአብዛኛው የ10 ቁጥር የ10ኛ 9 ቁጥር ተጫዋች ከሚገኝበት ፖዚሽን ፔኔትሬት እያደረገ ነው ጊዜና ሰዓቱን የጠበቀ እንቅስቃሴ አድርጎ ወደ ግብ የቀረቡ እድሎች ጋር መድረስ የሚችለው እና ከዛም በኋላ የተገኘውን አጋጣሚ መቀየር የሚችለው። ያለፈው ሳምንት ከአርሴናል ጨዋታ ቀደም ብሎ አንድ ፕሮግራም ላይ አንስተን ነበር ስለ ፕሪሚየር ሊጉ ሾት ኮንቨርዥን ሬት። በዚህ መሰረት እንግዲህ ጆao ፔድሮ የትናንት ምሽቱ ሃትሪክ
በቀጥታ ተጫዋቹን በሾት ኮንቨርዥን ሬት በሊጉ ካገኛቸው እድሎች ወደ ሙከራ የመቀየር የአስቆጣሪነት አቅሙን በሊጉ አንደኛ ደረጃ ላይ ማስቀመጥ ችሏል። በዚህ መሰረት እንግዲህ ይሄ ተጫዋች በዘንድሮ የውድድር ዓመት አስደናቂ ብቃቱን አስፈላጊውን ተሳትፎና የሜዳ ውስጥ እንቅስቃሴን በአግባቡ በሜዳ ውስጥ ለቼልሲ ኤክስ ፋክተር መሆኑ ቼልሲ ፓልመር ሳይመለስም በፊት በጆao ፔድሮ የሜዳ ውስጥ የፋይናል ሰርድ እንቅስቃሴ ውጤታማ ሆኗል። አሁን የበለጠ የሁለቱ ተጫዋቾች መግባባት የምሽቱ ጨዋታ ሊንካፕ የሚያስገርም ነው። በሶስቱ የፊት መስመሮች በጋርናቾ በፓልመር እና ጆao ፔድሮ መካከል ያለው ፍጹም መግባባት ለቼልሲ ለምሽቱ ለተገኘው ድል ግንባር ቀደም ተደርጎ ይነሳልና ቼልሲዎች የበለጠ ትናንት ምሽት የቡድኑን የጨዋታ ስታይልም የቡድኑንም ካራክተር የቡድኑንም የጨዋታ ባላንስ አጠቃላይ እንቅስቃሴን የበለጠ ግልጽ ያደረገ ትክክለኛ የቡድኑ አይደንቲቲ በዚህ የጨዋታ ስታይል እንደሚለካ ያረጋገጡበት የቪላ ፓርክ ድል ነው። ከነዚህ መካከል ለምሳሌ ለመጀመሪያ ጊዜ የኡናይ ኤምሪ አስቶን ቪላ በሜዳው በ0.9 በዘንድሮ የውድድር ዓመት ያጠናቀቀበት ጨዋታ ነው። 0.9 ኤክስጂ ኤክስፔክትድ ግቡ አነስተኛ ኤክስፔክትድ ግብ በጣም የተከላካይ ስህተት ዋጋ እያስከፈለ ያለው ቼልሲ ከግብ ጠባቂ አንስቶ እንዲህ አይነት ኤክስፔክትድ ግብ ሲያስተናግድ 0.9 ቡድኑ ምን ያክል እንደ ቡድን እየተከላከለ ባላንሱን እንደሚጠብቅ የሚያሳይ ነውና የፎፋና መመለስ ደግሞ በጨዋታው የበለጠ ኢፌክቲቭ እንዲሆን ቼልሲ ከቢልድ አፕ ጀምሮ ትራንዚሽኑ የሪስ ጄምስ የፎፋና ቅንጅት መናበብ ራሱ አስደናቂ ነበርና 0.9 ኤክስጂ ብቻ ነው ያስተናገደው አንድ ግብ። ቼልሲ ግን እንደ ቡድን 4 ግብ ሲያስቆጥር ለ4 ግብ የቀረበ ኤክስፔክትድ ጎል ነው ክሬት ያደረገው። ይሄ ማለት የቼልሲ የማጥቃት እንቅስቃሴ ሁሉ ዶሚኔት የሚያደርግና ለማስቆጠር አጋጣሚ የማያባክን የተገኘውን አጋጣሚ የሚገድል ማለት 3.9 ኤክስጂ በተቃራኒው በዘንድሮ ሲዝን አይደለም ባለፉት 2 የውድድር ዓመት የትኛውም ተጋጣሚ ቪላ ፓርክ ላይ 3.9 ኤክስፔክትድ ጎል ክሬት ያደረገ ቡድን የለም። በብቸኝነት ቼልሲ ተቀምጧል። ለዚህ ነው የምሽቱ ጨዋታ ቼልሲን የሚገልጽ ነው። የሊያም ሮሲኔርን ቼልሲን የሚገልጸው ለምሳሌ በጎዶሎ በቶትናም ባንጂን ፖስቴኮግሉ ቶትናም 4-0 ተሸንፏል ቪላ። ነገር ግን 2.8 ኤክስፔክትድ ግብ ነው 4-0 ሜዳው ላይ ሲሸነፍ እንኳን ያስተናገደው ኤክስጂ በጎዶሎ በ10 ተጫዋች 2.8 ትናንት ምሽት 3.9 ኤክስፔክትድ ጎል ክሬት የተደረገበት 15 ሙከራ 8ቱ ኢላማውን የጠበቀ 58 በመቶ የኳስ ቁጥጥር ብልጫ የነበረው የሊያም ሮሲኔር ቡድን ተጠባቂውን አስፈላጊውን በወሳኝ ሰዓት ወሳኙን 3 ነጥብ አስደናቂ በሆነ እንቅስቃሴና የጨዋታ ብልጫ ከመመራት ተነስቶ በጆao ፔድሮ ሃትሪክ በፓልመር ክፍት ከሆነ እንቅስቃሴ ግብ በማስቆጠር እንግዲህ አስደናቂ ምሽት ጣፋጭ 3 ነጥብ በዩኤፋ ቻምፒየንስ ሊግ ፉክክር የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረግ ፉክክር ወሳኙና ጣፋጩን ድል ትናንት ምሽት በአስገራሚ የጨዋታ ብልጫ ቼልሲ ማሳካት ችሏል። የቼልሲ ደጋፊዎች እንኳን ደስ አላችሁ እያልን ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል ወደ ኖርዝ ኢንግላንድ ተጉዘን እንግዲህ ለንደኖች በድል ነው ያሸበረቁት። ኖርዝ እንግሊዝ ደግሞ በዚህ ሳምንት ማክሰኞና ሮብ ሊቨርፑል ተሸነፈ፣ ማንቸስተር ተሸነፈ፣ ሲቲ ነጥብ ጣለ። ኖርዝ እንግሊዝ እንግዲህ ቀዝቃዛ ነው አየሩ ለደጋፊዎች በጣም ከባድ የሆነ ሳምንት እያሳለፉ ነው። ሁለቱ የፕሪሚየር ሊጉ ሀያላን ክለቦች ተሸንፈዋል። የቅርብ ዓመት ደግሞ ሀያሉ ክለብ ነጥብ ጥሎ የዋንጫውን እድል ለአርሴናል የበለጠ ሰፊ አድርጎታል። እስቲ ወደ ግሬተር ማንቸስተር እንመለስና ደግሞ በማንቸስተር ሲቲ ውጤቶች ላይ ድህረ ጨዋታ ነጥቦች የምንወያይበትን ፕሮግራም
ከዚህ በመቀጠል ይዘንላችሁ እንመጣለን። ለማንኛውም ላይክ እያደረጋችሁ ተደራሽነታችን ከፍ እንድታደርጉ በአክብሮት እየጋበዝን ሁለተኛው ክፍል የጆአው ፔድሮ፣ የሊያም ሮሲኒየር፣ የኮል ፓልመር እና የቼልሲ ጣፋጩ ድል በኡናይ ኤምሬ ቪላ የተቀናጁትን ጨዋታ ከታክቲካል ንድፈ ሐሳብ እስከ እያንዳንዱ የጨዋታ ስቴፕ እና የቼልሲ ዶሚኔት ያደረጉበት የቡድን አይደንቲቲን የተመለከተ ፕሮግራማችን በእንዲህ መልኩ ወደ እናንተ ተደራሽ ሆነ። በማንቸስተር ሲቲ 2-2 የጨዋታ ውጤት የተጠናቀቀበትን የኢቲሃዱን ፍልሚያ፣ በሴንት ጄምስ ፓርክ 2-1 የተሸነፉትን የማንቸስተር ዩናይትዶችን ውጤት ይዘን ከጥቂት ደቂቃዎች በኋላ ተመልሰን እንመጣለን። ሳትርቁ ጠብቁን። ለአሁኑ ሰላም ቆዩ።